ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ሙልት ትርፍርፍ ይበልልኝ። ውድ የሀገሬ ልጆች ትናንትና ምሽት ላይ እንግዲህ በሰይፉ ሾው ላይ ጆን ዳንኤል ቲክቶከር ጆን ዳንኤል ቀርቦ ነበረ። እሱም ከተናገረው ላይ ኢትዮ ታይምስ ጆን ዘሪሁን ተዝናኑ እንደጻፈው የሚከተለውን እላቸዋለሁ። ጆን ዳንኤል በሰይፉ ሾው ላይ 1 ዓመት ከ4 ወር ነው የታሰርኩት። በማረሚያ ቤት ብዙ ነገር አይቼበታለሁ። ካጎቴ ከዳዊት ድሪባ ጋር ስለገባው አልከበደኝም፣ አለማምዶኛል። ከባድ ጊዜ ነበር ማለት ያው ሰይፉ ሾው ስለ የሻማ እስር ቤት ሲገባ የሻማ ምናምን አሉ ሆይ ብሎ በጠየቀው ሰዓት እኔ ከአጎቴ ጋር ስለሆነ የታሰርኩት ብዙም አልከበደኝም ነበረ፣ አለማምዶኛል ብለዋል። እና ግን በእስር ቤት ያሳለፍኩት ከባድ ጊዜ ነበረ ነው ያለው ጆን ዳንኤል። ከባድ ጊዜ ነበር። አሁን ያለውን ጆን ዳንኤል እንደሆን አድርጎኛል። ማረሚያ ቤት መንፈሳዊና ዓለማዊ መጽሐፍ አነብ ነበር። በመጀመሪያ ላይ በሆሆይታ ብዙ ሰው ጠይቆኛል። መጨረሻ ላይ ግን ቤተሰብ ብቻ ይቀራል። ከማረሚያ ቤት ከወጣው በኋላ በጣም ተረጋግቻለሁ፣ ሰክኛለሁ። በፊት የነበረውን ዳንኤል አይደለሁም። በጣም ቀጭቃዣ ነበርኩኝ በፊት። ከማረሚያ ቤት ከወጣው በኋላ ግን ሰክኛለሁ፣ ረጋ ብያለሁ። በወቅቱ ልታሰር የቻልኩበት ምክንያት እንግዲህ በወቅቱ መቀሌ ላይ ኮንሰርት ነበረኝ። እናትና አባቴ ውጭ ሀገር ሲሄዱ ከፍቶኝ ስለነበር ያ ነገር የተፈጠረው እንግዲህ በዛ ሰዓት እናትና አባቴን ሸኝቼ ከዛ በኋላ እኔ ደግሞ መቀሌ ላይ ኮንሰርት ስለነበረኝ ወደዛ ሊሄድ ስል ይሄ ነገር ተፈጠረ እና እህቱንም ደግሞ ይዞ መጥቷል። እዚህ ሰይፉ ሾው ላይ ቀርባለች። እህቱ ደግሞ በአጋጣሚ የጆን ዳንኤል እህት መሆኗን አናውቅም እንጂ እህቱ ድራማ ትሰራለች እና ፊልም ትሰራለች። በዩቲዩብ ላይ በብዙ ፊልሞች ላይ አይተናታል። እኔ ራሱ 4-5 ያህል ፊልም ላይ አያታለሁ። ብቻ እህቱ ለኛ አይን አዲስ አይደለችም። የአይናችን ሰው ናት። በአይናችን የምናቃት በፊልም ማለት ነው የምናቃት ሰው ናት እና ግን እሷ ናት አለ ያስተማረችኝ። ቲክቶክ እንድጀምር ያደረገችኝ እሷ ናት አለ እና በመጀመሪያ ላይ በሆይታ ብዙ ሰው ጠይቆኛል። መጨረሻ ላይ ግን ቤተሰብ ሁሉ ይቀራል። እንግዲህ 27,000 ሰው ባለበት ነው በል ሲባል ይዛን ሰዓት ትዝ ካላችሁ በ27,000 ሰው ባለበት ነው ይሄ ነገር የተፈጠረውና መጨረሻ ላይ ግን 27 ሰው ነው የጠየቀ ብለዋለው ሰይፉ ማለት ነው። የኢትዮጵያ አየር መንገድ ሰራተኞቹን የጸጥታ ሰራተኞቹን የኢትዮጵያን ሕዝብ ይቅርታ ጠይቃለሁ ብሎ ድጋሚም የኢትዮጵያ ሕዝብን የኢትዮጵያ አየር መንገድን ይቅርታ ጠየቀ። በቅርቡ ሽሬ ሲሄድ ይመልሱኛል ብዬ ፈርቼ ነበር። ከዚህ በፊትም በሀገር ውስጥም በውጭም በፕሌን ነው የምንቀሳቀሰው እና ወጣቶች ስሜታችሁን ብቻ አታዳምጡ፣ ስሜታችሁን ብቻ የሚላችሁን አታዳምጡ፣ አገናዝባችሁ ወስኑ። እንደዚህ አይነት ነገር እንዳያጋጥማችሁ። የሰው ሆይታ የትም አያደርስም። ቢሆንም ግን ለኔ ማረሚያ ቤት ትምህርት ሆኖኛል። ማረሚያ ቤት ሆኜ ናፈቀኝ ላይቭ መግባት ነበር አለ። ከማረሚያ ቤት ከወጣው በኋላ 130,000 ሰው በቀጥታ ተከታትሎኛል። ሪከርድም ሆኖ ተመዝግቧል። ስታሰር ተከታዮቼ ትንሽ ቀንሰው ነበር፣ አሁን ግን ጨምረዋል እና የቲክቶክ ላይቭ የጀመረው በእኔ ነው። እናቴን በጣም ወዳታለሁ፣ እንዲከፋት አልፈልግም እና ዳይመንድ ከአሜሪካን አስመጥቼ ሰጥቼ ያታለው አለ። ለእህትህ ሲባል ለእህቴ ወርቅ ብላ አንገቷ ላይ ያለውን ወርቅ አሳየች ማለት ነው። እናቴን በጣም ወዳታለሁ፣ እንዲከፋት አልፈልግም። ላይቭ ላይ 12 ሰዓት ቁጭ ብዬ ያውቃለሁ። ዱቄት መቀባቱን ያመጣሁት እኔ ነኝ። ሰዎችን ለማዝናናት አስቤ ነው እና ቲክቶክ ጳውሎስ ታውቁታላችሁ፣ ሜላት ክፉ ነሽ የሚለው ማለት ነው። እሱን ያበረታታሁት ነበረ እና በዛ ሰዓት አዳዲስ ልጆችን እየገባው ሳበረታታ ለምን የሚሉኝ ሰዎች ነበሩ። እኔ ግን እነሱን አበረታታ ነበረ። ከነሱ ጋር አብሬ ላይቭ ገባ ነበረ። ቲክቶከር ጳውሎስንም አበረታታው ነበር። አሁን እኔ ስወጣ ግን ፌመስ ሆኖ ጠበቀኝ። ማስታወቂያ ድሮ አልሰራም፣ አሁን ጀምሬያለሁ እና አሁን ማስታወቂያ የመስራት ሀሳብ አለኝ አለ። እናቴ ክብደት ቀንሳ ነው ያገኘኋት። አሜሪካ ናት፣ ግን ቢሆንም አሁን በቪዲዮ እንገናኛለን። በቪዲዮ እኮ በስልክ እንገናኛለን። እርዳታ አሰባስቤ በኢትዮጵያ አይነ ስውር ትምህርት ቤት አሰርቻለሁ። በእርዳታ በኢትዮጵያ ውስጥ አይነ ስውር ትምህርት ቤት አሰርቻለሁ እና ሄራንና ለነሶሊያና 6 ሚሊዮን ኮይን በእርዳታ ሰጥቻለሁ። ለቦረና ሕዝብ ምግብና ውሃ ይዘን ሄደናል። በጣም ደስ የሚል ሕዝብ ነው። በክልሉ 2 የጉድጓድ ውሃ ለማስቆፈር አስቤያለሁ። ቦረና ውስጥ ንጹህ ውሃ አያገኙም። ይህን ፕሮጀክት
ያደረግኩት ከመታሰሬ በፊት ነበረ። በበጎ ስራ ያስተማረችኝ እናቴ ናት። ለእናቴ የተለየ ፍቅር አለኝ። ልጅ እያለሁ በጣም ከሚገባው በላይ በጥባጭ ነበርኩኝ። ለእናቴ ከአሜሪካ ዳይመንድ አስመጥቼ ሰጥቻታለሁ። ስለ ላይቭ ለመጀመሪያ ጊዜ ቀርቤ ቃለ መጠየቅ የሰጠሁት አርቲስት ቲቪ ላይ ነበር። በቲክቶክ ጊፍተር ሌብል ጆን ዳንኤል፣ በነገራችን ላይ ጆን ዳንኤል በጣም ደግ ነው። ጆን ዳንኤል ማለት ነው በጣም ደግ ነው እና በቲክቶክ ሌብል 44 ደርሽ ያለው ይሰጣል ከሚያገኘው 23 ሚሊዮን ኮይን ነው የሰጠውት አለ እና ከሚያገኘው በጣም ነው የሚሰጠው ጆን ዳንኤል። የሚገርማችሁ ደግሞ እህትየዋ ሁላችንም እናቃታለን። እሷ ናት ያስጀመረችኝ ያላትን ማለት ነው። እሷ ናት ያስጀመረችኝ ያላትን እህት እናቃታለን። ምክንያቱም ፊልም ሰርታለች። ፊልም ስለሰራች እናቃታለን ማለት ነው። ለአይናችን አዲስ አይደለችም። እንግዲህ 27 ሺህ ሰው ባለበት በል እንዳትወርድ ያለው ሰው መጨረሻ ላይ ግን የቀረው ስንት ነው? ቤተሰቤ ብቻ ነው የቀረው አለ እና ስሜታችሁን አታዳምጡ። ስሜታችሁን ብቻ ካዳመጣችሁት ዙሪያ ቀኙን አገናዝባችሁ ወስኑ። መጨረሻ ላይ እንደዚህ አይነት ነገር ያጋጥማቸዋል። ቢሆንም ለእኔ መልካም ነው የሆነልኝ ከራሴ ጋር እንድገናኝ። ላይቭ በጣም ናፍቆኝ ነበር አለ ግን ቢሆንም ከራሴ ጋር እንድገናኝ ለራሴ የጽሞና ጊዜ የሰጠኝ ቢሆን ማረሚያ ቤት ነው እና ዛሬ ላይ ያለውን ዳንኤል እንድሆን አግዞኛል። ከዚህ በኋላ የምታዩኝ ቁም ነገርንም ጨምሬ ቀልዱም እንዳለ ሆኖ ቀልድ እያለ ግን ቁም ነገረኛውን ዳንኤል ነው። ከዚህ በኋላ ብዙ አሻራዬን መጣል ያለብኝን ነገሮች አሻራዬን ለመጣል መስራት ያለብኝን ነገሮች በሙሉ ሰራለሁ። እግዚአብሔር ይርዳኝ። ቦሌ አካባቢ ደግሞ በጽዳት ታይተሃል ተብሎ ለተጠየቀው የመለሰው አዎ፣ ከስወጣ አዲስ አበባ ዱባይ ናት የመሰለችኝ። ስለዚህ እኔም የአቅሜን የበኩሌን ማድረግ እንዳለብኝ ስለገባኝ ቦሌ አካባቢ ሄጄ አጽድቻለሁ። አሁንም ደግሞ አጸዳለሁ። የተወለድኩት አዲሱ ገበያ ነው፣ ያደግኩትም እዛው አካባቢ ነው። አሉኝ ጓደኞች አሉኝ። ስለ ሙዚቃው ደግሞ ሲጠየቅ ምንድን ነው ያለው? በትወና ላይ አንድ ትወና ሰርቷል። የሆነ እልፍ ያለው ነገር አንድ ትወና ላይ ሰርቷል። እህቱ አሰርታው ማለት ነው። እህቱ ተዋናይ ናት እና ሲጠየቅ ስለ ተዋናይነት በኋላ ላይ ታስባለህ ወይ ተብሎ ሲጠየቅ ምንድን ነው ያለው? መክሊቴ ስላልሆነ እሱን አልጀምረውም አለ። ሙዚቃው ላይ ግን እቀጥላለሁኝ። ሙዚቃ ከልጅነቴም ስለምወድ ነው እና 3 ነጠላ ዜማዎች አሉኝ። ሙዚቃው ላይ እቀጥላለሁ። መክሊቴ ስላልሆነ ግን ትወናውን አልቀጥልበትም ብሏል ማለት ነው። ወደ ትወና ለመግባት ሀሳብ የለኝም፣ ምክንያቱም መክሊቴ ስላልሆነ። ሙዚቃውን ግን እቀጥልበታለሁ እና ቁም ነገር ከዚህ በኋላ ጆን ዳንኤልን የምታገኙት ቁም ነገር ባለበት ነገር ውስጥ ነው። ቀልድም እንዳለ ሆኖ ግን ቁም ነገሩ ማዝናናቱ፣ ሰው ማዝናናቱ፣ ማጫወቱ ምናምን እንዳለ ሆኖ ግን በጣም ከበደብኝ። እውነት ጆን ዳንኤል በጣም ነው የከበደብኝ፣ ከአይምሮ በላይ ነው። አሁን ጆን ዳንኤል ይሄንን ይሰራ እንደነበረ እኛ እናያለን እና በቅርቡ ደግሞ ያው ደብረ ከተፈታ በኋላ ሕጻጽ እንደሄደ ሁላችንም እናውቃለን። በቅርቡ ደግሞ ወደ ደብረ ብርሃን እንደሚሄድ ተናግሯል። ውሃም ደግሞ ከዚህ በኋላ ውሃም ቦረና አካባቢ ድጋሚ የንጹህ የመጠጥ ውሃ እንደሚያስተክልላቸው ቃል ገብቷል። በጣም እንግዲህ እንደዚህ ሰው ታስሮ እንደዚህ ተምሮ ሲወጣ በጣም ነውና ደስ የሚለው። ስኬትህን እግዚአብሔር ያሳካልክ። በቃ ያሰብከውን በሙሉ መልካም ነገር ነው ያሰብከው፣ ያሳካልክ። ልብ በሚነካ መንገድ አባቴ ጎበዝ ሰራተኛ ነው፣ እናቴ ደግሞ ደግ ናት እና ከእናቴ ነው ደግነትን የተማርኩት ብሏል። ጎበዝ ሰራተኛ ነው አባቴ ብሏል። ያሰብከውን ያሳካልህ። ወደፊት እንደዚህ በጥሩ ነገር እንዳሁኑ ሰሞኑን እንዳረካቸው ጥሩ ነገሮች እንደምናይ ተስፋ አደርጋለሁ። ያሰብከው ያሳካልህ። በዚህ ልክ ሰው እንትን ሲል በጣም ነው ደስ የሚለው የእውነት። በዚህ ልክ
ተምሮ ከሱ አልፎ ለሰዎች በፊትም እንግዲህ ያስቡት 44 ሌብል ላይ መድረስ ማለት ቀላል አይደለም። የኢትዮጵያ ቲክቶከሮች ተቀባዮች ናቸው እንጂ በብዛት ሰጪዎች አይደሉም። እሱ ሰጪዎቹን በሙሉ አመስግኗል። በተለይ ደግሞ 2 ስማቸውን ጠቅሶ አመስግኗል። ግን ሁሉንም ስም አልጠራም ብሏል። ምክንያቱም አንዱ ከአንዱ እንትን ሊልብኝ ይችላል በማለት የ2ቱን ስም ግን ጠርቶ እዛ ላይ ያቁሟል። አመስግኗል። ሁሉንም አመስግኗል። በጣም ደስ የሚል ምሽት ነበር። እስከ መጨረሻው ተከታትየዋለሁ እና ደስ ብሎኝ አዳምጫዋለሁ። እግዚአብሔር ያሰብከውን ያሳካልክ። ደስ ብሎኛል። እኔ ራሱ የእውነት እንደዚህ አይነት ልጅ ስኬታማ ልጅ ሲኖራችሁ በጣም ነው ደስ የሚለው። እናትና አባቱ አሁን ዛሬ ላይ መቼም 1 ዓመት ከ4 ወር ስር ላይ ሆኖ እንዴት ተሰቃይተው እንደነበረ የታወቀ ነው። አሁን ደግሞ ከወጣ በኋላ የሚያደርገው እንደዚህ አይነት ተግባሮች በጣም ነው ደስ የሚሉት እና እንግዲህ እኔንም እህታችሁን እናታችሁን ሰብስክራይብ እና ላይክ አድርጉልኝ። አመሰግናለሁ።